ጠዋት የተናገሩትን ረፋድ የማይደግሙት የረፋድ ቃላቸውንም ከሰዓት በኋላ ለመካድ ምንም የማያንገራግሩት ትራምፕ ዛሬ ረቡዕ ኢራንን እንደበድባለን ያሉበትን ዛቻቸውን የተኩስ አቁም ስምምነት እንዲራዘም ወስኛለሁ በሚለው ቀይረዋል። ስምምነቱ ቢራዘምም ወታደራዊ ዝግጁነቱና ከበባው እንዲቀጥል ትዕዛዝ ሰጥቻለሁ ያሉትን የትራምፕን ዛቻ ከቁብ ያልቆጠረችው ኢራን 2 ሚሊዮን በርሜል የጫነች ግዙፍ ነዳጅ ጫኝ መርከቧ ማዕቀብና ከበባውን ጥሳ ሆርሙዝ እንድትገባ አድርጋለች። የቀጠናው አየር በተወጠረበት በዚህ ሁኔታ ውስጥ በእስራኤልና በሊባኖስ መካከል የሚደረገው የሰላም ድርድር በጥሩ ሁኔታ መጀመሩ ቢገለጽም ዛሬ ቀትር ላይ ከሰሜን እስራኤል የተነሱ ሚሳኤሎች በደቡብ ሊባኖስ ጥቃት መፈጸማቸው ነገሩን አወሳስቦታል። በአሜሪካ በኩል ድርድር በሚል ማዘናጊያ ኢራን ላይ የታሰበ ከባድ ጥቃት እንዳለ ቀድመው ሲናገሩ የነበሩት የኢራን አመራሮች በሊባኖስ ላይ የተፈጸመው ጥቃት ለተናገሩት ነገር ምስክር ሆኗል። ትራምፕ አሁንም ኢራንኛ በምንለው ትስማማለች ብለው ማሰባቸውና በማናለብኝነት የአገሪቷን ስልጣኔ በአንዴ እናወድማለን አይነት ዛቻዎቻቸው የፖለቲካ ብስለት እንደሌላቸው የሚያረጋግጥ ዓለማችንንም ወደ ጋርዮሽ ዘመን እያንደረደሯት እንደሆነ የሚያመላክት ነው ሲሉ የዓለም አቀፍ የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። በአሁኑ ሰዓት በቀጠናው በደቂቃዎችና በሰከንዶች ውስጥ ሊፈጠር የሚችለውን ማንም እርግጠኛ መሆን ባይችልም ሊመጣ ያለው ከባድ ሁኔታ ግን ከፍተኛ ስጋትና ጭንቀትን ፈጥሯል። Once again, in the space of just a few hours, Donald Trump has gone from threatening to bomb Iran to extending the delicate ceasefire in the Middle East. The US president claiming he hopes peace talks proceed, but there are few signs of that tonight, as Iran gave a visible and ominous warning. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በመካከለኛው ምስራቅ ቀጠና እያንዣበበ ስላለው ዳግም ጦርነትና ከዛ ጋር ተያያዥ የሆኑ ጉዳዮችን እንደዚሁም ደግሞ የዓለም አቀፍ ተንታኞችን መልከታዎች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። አሜሪካ ዘውትር በኩይ ተግባር የምትታወቅ ናት። ይህ የአሜሪካ ዝንባሌ በቀናት በወራትና በዓመታት ውስጥ በተደጋጋሚ የታየ ነው። በቅርቡ እንኳን ህንድን በንግግር በሚባሉ መሰል የንግድ ድርድሮችና በሌሎች በርካታ ዘርፎችም ይገጥሟታል። እስራኤልም ተመሳሳይ ናት። በእስራኤልና በሊባኖስ መካከል የሰላም ስምምነት ተደርጎ ወዲያውኑ ነበር እስራኤል ቤሩትን በመደብደብ የተኩስ አቁም ስምምነቱን የጣሰችው። በዚያን ጊዜ ኢራናውያን እስራኤል የተኩስ አቁም ስምምነቱን ካላከበረች እኛ የሆርሙዝ ሰርጥን አንከፍትም አሉ። በነገራችን ላይ አስታራቂዋ ፓኪስታን በግልጽ እንዳስቀመጠችው ሊባኖስ በተኩስ አቁሙ ስምምነት ውስጥ መካተቱ አይቀርም። ኢራን መጀመሪያ ላይ የባህር ሰርጡን ከዘጋች በኋላ አሜሪካ በኢራን ላይ እገዳ አድርጌያለሁ አለች። ከዛም በሊባኖስ የተኩስ አቁም ስምምነቱ ተግባራዊ ሲሆን ኢራንም በዚያ መሰረት ወደ ስምምነቱ እንመለሳለን፣ የባህር ሰርጡንም እንከፍታለን አለች። ከዚያም ትራምፕ አይሆንም፣ እኛ እገዳችንን እንቀጥላለን አለም። እንዲህ አይነቱ አካሄድ ምን አይነት ፖሊሲ እንደሆነ ለመናገር እንኳን ይከብዳል። በመሰረቱ ትራምፕ የፈለኩትን ማድረግ እችላለሁ ብሎ ያስባል። ይህንንም በየቀኑ ይናገራል። ኢራናውያን በምንፈልገው ነገር ሁሉ ይስማማሉ ብሎም ያስባል። ኢራኖች አድርጉ ብለን ያደረጓቸውን 7 ስምምነቶችንም ዘርዝሯል። የኢራን ፓርላማ አፈ ጉባኤ ግን እነዚህ ሁሉ ነገሮች ውሸትና ፈጽሞ ያልተፈጠሩ ናቸው ብሏል። የትራምፕ አጠቃላይ ሁኔታ በመጥፎ ባህሪ የሚገለጽ ነው። ነገር ግን የዚህ ሁሉ ዋና ምክንያት ሌሎች ሀገሮች ሊገምቱት የማይችሉት እጅግ የከፋ ትዕቢት ነው። ይህም ላለፉት ዓመታት ሲነገር የነበረ ነው። የአሜሪካ የፖለቲካ ስርዓት በማንኛውም ሌላ ሀገር ላይ ፍላጎቱን በኃይል መጫን እንደማይችል ሊገምት አይችልም። እዚህ በኢራን ላይ እያየን ያለነው ግን ይህንን ነው። ሌላው አስገራሚው የትራምፕ ከፍተኛ የቃላት ዛቻዎች ናቸው። ዛቻዎቹም የመቀነስ ውጤት ግን ያመጣሉ ተብሎ ይታሰባል።
ስልጣኔያችሁ ዛሬ ምሽት ይጠፋል፣ ኢራን በአንድ ሌሊት ትጠፋለች የሚሉት የአሜሪካው ፕሬዝዳንት በኢራን ውስጥ የሚገኙ ድልድዮችንና እያንዳንዱን የኃይል ማመንጫ ጣቢያዎችንም እናወድማለን በማለት በተደጋጋሚ ተናግረዋል። የሚገርመው በአገር ውስጥ ባለው አካሄድ የፖለቲካ ደጋፊዎቹና ተከታዮቹ ዘንድ ይሄ ውጤት ያመጣል። የአሜሪካ መንግስት በአሜሪካና በአብዛኛው አውሮፓ የሚገኙ ዋና ዋና መገናኛ ብዙሃንን ይቆጣጠራል። ስለዚህ ይህንን በየቀኑ መስማት አሳዛኝም ቢሆን ምናልባት በአሜሪካ ወይም በአውሮፓ ውስጥ በየሰዓቱ የሚለዋወጥ የፖለቲካ ጨዋታ አካል ተደርጎ ይቆጠራል። ነገር ግን ከዚህ ባለፈ ለማየት ሲሞከር ትራምፕ የሚናገረው አብዛኛው ነገር ፍጹም ከንቱና የሌላኛውን አካል ስሜት የሚያጎሽ ነው። ይህ ደግሞ በአጭር ጊዜ ውስጥ ወደ ድብደባው ሊመለሱ ይችላሉ ማለት ነው። ነገር ግን ኢራንም የመበቀል አቅም እንዳላት በሚገባ አሳይታለች። እስራኤልና አሜሪካ ይህንን ጥቃት ከጀመሩበት ጊዜ ጀምሮ ያየነውም ነገር ይህ ነው። የእሷ የአጸፋ ጥቃቶች በእጅጉ ከባድና ለመመከት አስቸጋሪዎች ናቸው። በሌላ አነጋገር የዶናልድ ትራምፕ ዛቻዎች ዓለም አቀፍ ቀውስን የሚያባብሱ ናቸው። በጣም አሳዛኝ የሆነው ደግሞ የዓለምን ኢኮኖሚ ለሚቀጥለው ዓመታት ለማጥፋት ከ2 ከ3 ወይም ከ4 ሳምንታት በላይ ግልጽና ሙሉ ጦርነት አይፈጅም። አሁን ያለነውም በዚህ አፋፍ ላይ ነው። ከመጀመሪያው ጀምሮ የነበረው ግምትም ይህ ነው። እስራኤልና አሜሪካ ኢራን እጅ እንድትሰጥ ማስገደድ እንችላለን፣ ማባባስም ወደ እጅ ማሰጠት ያመራል ብለው ያምናሉ። በእርግጥ ሊሆን ይችላል። እስካሁን ካየነው ባህሪን በመነሳት ኢራን እንዲህ ማድረጓ ትርጉም አይሰጥም። ምክንያቱም የፈለጉትን ያህል ስምምነት ቢያደርጉ አጠቃላይ መንግስቱ እስኪወድቅ ድረስ ተጨማሪ ጥቃቶችን መሰንዘራቸውና ተጨማሪ ጥያቄዎችን መጠየቃቸው አይቀርም። እነሱ በአደባባይ መሪዎችን መግደል፣ መንግስትን መገልበጥና ሀገሪቷን ማስተዳደር እንፈልጋለን ይላሉ። ይህ ደግሞ ቀልድ ቢመስልም ትራምፕ በቬንዙዌላ ላይ ካደረገው ነገር አንጻር እንዲሁም ደግሞ አሜሪካ እስከዛሬ በታሪኳ ከሊቢያ እስከ ኢራቅ ከአፍጋኒስታን እስከ ሶሪያ ካደረገችው አንጻር ኢራናውያን በአሜሪካ የሚደገፍ የፖሊስ መንግስት ስር መሆን ምን እንደሚመስል ያውቃሉ። በራሳቸውም ደርሶ ያውቃል። ከ1953 እስከ 1979 በወቅቱ ኢራንን የሚመራት የነበረው ንጉሥ እና አሜሪካንን አቤት ወዴት ብሎ የሚታዘዝና የእነሱን ዕቅድ አስፈጻሚ የነበረ መሪ ነበር። ከዚህ አንጻር ኢራናውያን ያንን በድጋሚ አይፈልጉም። ስለዚህ እነዚህ ሁሉ ጥያቄዎች ትራምፕን ለራሱ ስነ ልቦናዊና ምናልባትም ለፖለቲካዊ ፍላጎቱ ሲል ሁኔታዎችን ወደ ማባባስ ጥግ ሊያስገቡ ይችላሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኪሳራ አንቀንሰ አሁን ያለው የዓለም ኢኮኖሚ ሁኔታን ተመልክተ ምክንያታዊ የሆነ የመውጫ መንገድ ፈልግ የሚል ምክር በዋሽንግተን ውስጥ ያለ የአሜሪካ መርህ ነው። ምናልባት በዋይት ሃውስ በፔንታጎንና በደህንነት ተቋማት ውስጥ ይህ አቋም የበለጠ ጎልቶ ይታያል። ነገር ግን በትራምፕ ሰብዕና አሁን ባለው የፖለቲካ አቋምና ባለፈው ጊዜ በነበረው ከንቱነት ምክንያት ያበቂ ይሆናል ብዬ አላስብም ሲሉ አሜሪካዊ ፕሮፌሰር ጄፍሪ ሳች ተናግረዋል። Sunk cost fallacy. In other words, once they've dug in, they don't look at the situation from the point of view of what's the best going forward. ሁሉም የሀገራችን ፖለቲከኞች የፈለጉትን ነገር ነው ማድረግ የሚወዱት እንጂ የተሻለውና ትክክለኛው አማራጭ የቱ ነው ብለው አያስቡም። በፊት የሰራው ስህተት ምንድነው ብለው አይጠይቁም። ይልቁንም የቀድሞው የተሳሳቱ ውሳኔዎቻቸውን ለማጥፋትና የፈጠረውን ቀዳዳ ለመድፈን ነው የሚሯሯጡት። አሁን ላይ የሚመሩት መንግስት እያደረገ ካለው ሕግን የጣሰ ተግባር አንጻር ትራምፕ ዕውቀት ያላቸው ሰው አይመስሉም። ከውሳኔያቸው ጀርባ ደግሞ ብቻቸውን መቆም የሚችሉ አይነት አይደሉም። ለዛም ነው ሐሳባቸውን ቶሎ የሚቀያይሩት። ኔታንያሁም በቀላሉ እጃቸውን ጠምዘው ነው
ወደዚህ አስከፊ ጦርነት ያስገቧቸው። ያውም ይህንን ጦርነት ሴኔቱን ሳያማክሩና በዙሪያቸው ያሉት እየተቃወሙ ዘው ብለው የገቡበት ሂደት ማንነታቸውን በሚገባ ያሳየ ሆኗል። የፈለኩትን ሁሉ ማድረግ እችላለሁ የሚለው የቢዝነስ ሐሳባቸውንም በፖለቲካው ላይም ሊደግሙ የሞከሩ ነው። ይሄ ደግሞ አሜሪካውያንንም ሆነ ኢራናውያንን እንዲሁም መላው ዓለምን ከባድ ዋጋ ያስከፈለ ነው ብለዋል። እሳቸው ወደ ስልጣን እንደመጡ በነበሩት ወራት ውስጥ የሰሯቸው እኩይ ተግባራት በሀገራቸውም ሆነ በዓለም አቀፍ ደረጃ የፈጠረውን ቀውስና ያስከተለውን ክፍተት ወደ ኋላ ዞር ብለው መመልከት አይፈልጉም። ለእነዚህ ነገሮችም ኃላፊነት ሲወስዱ አይታይም። አሁን እያደረገ ባለው ተግባር ከቀጠለም የዓለም ኢኮኖሚ ሙሉ ለሙሉ ኮላፕስ ማድረጉ አይቀርም። የኢራኑ ጦርነትም ከቀጠለ በመካከለኛው ምስራቅ ሀገራት የሚገኙትን የነዳጅ ዘይትና የጋዝ ፋብሪካዎችን እንዲሁም መሰረተ ልማቶችን ሙሉ ለሙሉ ማውደሙ አይቀርም። ይህ ደግሞ ሌላ የባሰ ከባድ የኢኮኖሚ ድቀትን በቀጠናውም ሆነ በዓለም ላይ ያስከትላል። በእርግጥም የትራምፕ ሁኔታ ነገሮችን ያባብሳል እንጂ የሚያለዝብ አይደለም። ትራምፕ እሱ በፈለገው መንገድ ብቻ የሰላም ስምምነቱ ላይ እንዲደረስ ይፈልጋል። ይህ ደግሞ ራሱን የቻለ ተግዳሮት አለው። በዚህ አቋሙ ላይ የሙጥኝ ይላል እንጂ አልሰራልኝም፣ መፍትሄም አላመጣልኝም ብሎ ወደ ኋላ መለስ ብሎ ሌሎች አማራጮችን አያስብም። ይህ ደግሞ ለኢራንም ሆነ ለመላው ዓለም ከባድ ጉዳትን ያስከትላል። በእርግጥ አሜሪካ ብዙ ሰዎችን የመጨረስ አቅም አላት። እስከ ዛሬ እንደታየውም ብዙ ቦምቦችን የመጣል አቅም አላት። የዓለምንም ኢኮኖሚ በቀላሉ ታመሰቃቅል ነበር። በዚህ ደግሞ የአሜሪካ ሕዝቦች ደስተኛ ያልሆኑ ሲሆን የበርካታ አሜሪካውያን ሕይወትና የኑሮ ደረጃም በእጅጉ ያሽቆለቆለ ነው። ዘውትር ሀገራቸው ወደ ጦርነት እንድትገባና ከሀገራት ጋር እንድትዋጋም አይፈልጉም። ከሀገሪቷ ሕዝብ ይህን ጦርነት የሚደግፈው መጠኑ ከ20 እስከ 25 በመቶ የሚበልጥ አይደለም። አሜሪካውያኑ ይህ ጦርነት የተከሰተው በሀገራቸው መንግስት የብቃት ማነስ እንደሆነም ያምናሉ። አንዳንድ ሰዎች ፕሬዝዳንቱን እንደግፋለን ቢሉም እንኳን ከቀድሞ የበለጠ ያነሰ ጉጉት ነው ያላቸው። ሁሉም ሰው ምን እየተካሄደ እንደሆነ እየጠየቀ ነው። ትራምፕ አይምሮ ተነክቷል ወይም በአይምሮ የተረጋጋ አይደለም የሚለው ጥያቄም በዋና ዋና መገናኛ ብዙሃን ሳይቀር እየተጠየቀ ነው። ራሱን እንደ ኢየሱስ ክርስቶስ አድርጎ ሲስልም አሁንም የሚከተሉት ሰዎች ይኖራሉ። ጥቂት የማይባሉ ደጋፊዎች እንዳለውም ጥርጥር የለውም። ነገር ግን በእርግጠኝነት መናገር የሚቻለው ብዙ ደጋፊዎቹ እንደራቁት ነው። አብዛኞቹ አሜሪካውያን ሲጠየቁ እሱ በአይምሮ ደረጃ ለስራው ብቁ እንዳልሆነና በሁለተኛ የስልጣን ዘመኑ የመጀመሪያ ዓመት ውስጥ የሆነ ነገር እንደጎደለው ያስባሉ። ሁኔታዎችን በየሰዓቱ በማይከታተሉ ሰዎች ዘንድ እንኳን የሆነ ክፍተት እንዳለባቸው የሚሰማ ስሜት አለም። በአሁኑ ጦርነትም የታየው ይሄ ነው። መግለጫዎችን ባናት ባናት ይሰጣሉ፣ ቀነ ቀጠሮ ይቆርጣሉ። ነገር ግን የቀጠሮ ዕለት ሲደርስ ወይ ያራዝማሉ ወይ ሌላ ሐሳብን ያመጣሉ። ሩሲያና ቻይና ግን በዚህ ጦርነት ብስለታቸውን አሳይተዋል። ሩሲያ የተወሰነ ተጨማሪ የነዳጅ ገቢን እያገኘች ነው። ቻይናም የተለያዩ የጦርና የኢንተለጀንስ እገዛዎችን ለኢራን ታደርጋለች። በአጠቃላይ ግን አሁን ካለው እውነታ አንጻር በዚህ ጦርነት ማንም አያሸንፍም። በዚህ ጦርነትም እየተደሰተ ያለ አካልም ሆነ ግለሰብ የሚኖር አይመስልም። ሁሉም ሰው መዘዙ ከወዲሁ ከባድ የሆነው ይህ ጦርነት እንዲቆም ይፈልጋል። ይህ እንዴት ሊሆን እንደሚችል ግን ማንም አያውቅም። በቅርቡ ቻይና ወደ አካባቢው የጦር መርከቦችን እየላከች ነው። ሌሎች ሀገራትም ዝግጁ ሆነው ነገሮችን እየተጠባበቁ ነው። ትራምፕ ሁሌም የቀድሞ መሪዎች የከሸፉ ናቸው ሲሉ ይደመጣሉ። ዘውትርም እነሱን ይተቻሉ። ጥያቄው ግን እሳቸውስ ትክክል ናቸው ወይ የሚለው ነው። ኢራን ስምምነቱን ካልተቀበለች ንግግሮች ይካሄዱ እንደሆነ እንኳን አናውቅም። ይህ የተኩስ አቁም በዘላቂነት ይቀጥል ወይም ይቋረጥ ማንም የሚያውቅ የለም። ጦርነቱ ከቀጠለ ግን
የነዳጅ ዋጋ በአንድ በርሜል $100 በላይ መሆኑ አይቀሬ ነው። ቀጥተኛ የነዳጅ ዋጋ ላይ ብቻ ሳይሆን በፔትሮኬሚካል ኢንዱስትሪዎች፣ በማዳበሪያና በምግብ ዋስትና ላይ የሚያስከትለው ተከታታይ ውጤት ይኖራል ሲሉ ጄፍሪ ሳች አክለው ገልጸዋል። A multiple of all of this, the world would go into a significant economic crisis, which I fear. በዚህ ሰዓት በጦርነት ሳቢያ የምግብ እጥረት በመላው እስያ እየታየ ነው። በርካታ ችግሮችና ለአየር ትራንስፖርት የሚውል የነዳጅ አቅርቦት እጥረትም ተከስተዋል። በመላው ዓለም ያሉ አየር መንገድ ኩባንያዎችም የስጋት ተደቅኖባቸዋል። ነገሮች ሁሉ በዚህ ከቀጠሉ ዓለማችን እጅግ ከባድ የኢኮኖሚ መስቅልቅሎች ይገጥማታል። የኤልኒኞ አየር ለውጥ ሲከሰት ደግሞ በእንቅርት ላይ ጆሮ ደግፍ ይሆናል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።